ግዴታ ድምጽ እንድትሆኑን የእናንተ እህት ወንድም መሆን አለብን። ስሳለውኔ ወጥቼ ማልተሳካም በቤቴ መሆዳይ እንደምትመለከቱት እኛ ስደተኞች ነን፣ ሁላችን እዚህ ኢትዮጵያውያን ነን እና ከዚህ ከታሰርነ ብዙ አመት ያሳለፍነ ሰዎች አለና ግን በነገር ፖሊስ ጣቢያ ከምንታሰር 5 ወራችን እያደረግነ ነው። ምንም መፍትሄ የለን። በረሃብና በሞት በጥማት እየተቀጣ እንገኛለን። አይወም የሚባል ድርጅት መጥቶ ወደ ሀገራቸው መልሳችኋል ብሎ ፕሮሰስ ጀምሮልን ነበር። ነገር ግን ፕሮሰሱ ከጨረሰ በኋላ ወደ ኋላ ተመለሰና ተወን እና እኛ ህዝብ በሞት በረሃብ በጥም እያለቅን እንገኛለን። እንደምትመለከቱት ሁላችሁ እኛ እዚህ ጋር ያለነው ሁላችን በቃ 4 አመት 5 አመት የተሰቃየነ መክዘነን። ግን ከመክዘን ስቃይ በበላይ ከዚህ ፖሊስ ጣቢያ የተሰቃየን እንገኛለን። ከ250 በበላይ የነበርነ ሰዎች አሁን ግን 100 ምናምን ሰዎች ነው የምንገኝ። ሁላችንም ሙተናል። የቀረነው እነዚህ ነን። ከ250 ሰው የቀረን እነዚህ 130 ብንሆን ነው እና እባካችሁ የምትመለከቱት ሁላችሁ በምትችሉት በተቻላችሁ አቅም እንድትረዱን ለምናችኋለን። በምትችሉት እንድትረዱን ለምናችኋለን። በቃ እኛ እዚህ በየቀኑ እየሞትን እንገኛለን። አሁንም ነገም ብሞት ነው ሁሌም ማንም የሚመለከተን የለ። ከ48 ሰዓት ምናላት አንዲት ጊዜ ናት። እሷ ደግሞ አንዲት ጭባጦ ናት። ለዛውም ፓስታ ወይም ደግሞ ባቄላ ናት የምትሆነው እና እባካችሁ እኛ በቃ እዚህ የገባ ነው እኛ መፍትሄ ነበር የተባልነው። መጀመሪያ ሀገራችሁ መለሳላችሁ ነበር የተባልነው እና መንግስታችሁ አይቀበላችሁም እያሉ ለኛ ሌላ ምክንያት እየደረደሩ እዚህ ግን እኛ እየሞትን እንገኛለን። እባካችሁ አሁንም ሁላችንም ሳናልቅ ኢትዮጵያውያን የሆናችሁንም ሁላችሁም በአለም የምትገኙ ሁላችሁ ይህንን ቪዲዮ የምትመለከቱ በተቻላችሁ አቅም እንድትረዱን ከይቅርታ ጋራም በቃ በእግዚአብሔር በፈጣሪያችን ስም እንለምናችኋለን። እየሞትነ ነው። በሚሞተው ሰው